ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው በየዙሩ 40 ሺህ ብር በተከሰተ ጊዜ በሰባተኛው መኪና የኤሌክትሪክ መኪና ለአዋቂዎች ነው ይሄ ለታዳጊዎች ደግሞ ሽልማቱ ረፍት ነው አንድ ቀን ኩሪፍቱ ሪዞርት ሄደው በውሃ ጅዋጅዌ ይጫወታሉ ይንሸራተታሉ ረፍት ያደርጋሉ እየበሉ እየጠጡ ከቤተሰባቸው ጋር የሐሴትና የኢዮስያስ ቤተሰቦች ናቸው ለረፍት ሻሞ የሚሉት ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እኔ ነፃነት ወርቅነህ እባላለሁ ህሊናና ኤሊያ ሆም መተው ጥያቄውን ከማን እንደምጀምር 1000 ብር አሸንፈው ነው የሚጀምሩት 1000 ብር አሸንፈው እሺ ኤሊያ ሆም እና ህሊና ስለመጣችሁ እናመሰግናለን ቀድሞን ከጥያቄውን ይጀምራል እጅሽን አንቺ መጀመሪያ እጃችሁን ሰማያዊ ቀለም ያላቸው ነገሮች ሰማያዊ ቀለም ያላቸው ነገሮች ምንድነው ጥያቄውን ጨርሻ መጀመሪያ እነማን ናቸው እሺ እነማን ናቸው ሰማይ አንደኛው መልስ ነው ጥያቄውን ጨርሰላችሁ ሰማያዊ ቀለም ያላቸው ነገሮች ጥቀስ ለፋቢል ነው እንጂ ምንም ዋጋ የለው አንደኛውን የመለሰች አንደኛውን ስለመለሰች ሰማያዊ ቀለም ያላቸው ነገሮች ሁለተኛው ስክሪፕቶ ሶስተኛው አጃክስ አራተኛው ታክሲ የሐሴት ቤተሰቦች እንኳን ደህና መጣችሁ ህሊና አምናን ሳምራዊትና ማራናታ እንዴት ናችሁ ምንድን ናችሁ ሰዎች ናችሁ ምን አይነት ሰዎች ናችሁ ዝምድናችሁ ምንድነው ጓደኝነት ትምህርት ቤት ጓደኞች ስንት ያክፍልሽ አንቺ ሊና 7 ምንድነው የምትወጂው ትምህርት እንግሊሽ ምንድነው ወደፊት የምትሆኚው ዶክተር ታለንት አለሽ ምን አይነት ዘፈን እስቲ ዶክተር እስቲ ዘፈኝልኝ አሁን መዘፍንላችሁ የነዋይ ደበበን ማዕበል የሚለውን ዘፈን ነው በስማ ማዕበል ፍቅሯስ የባህር ላይ የውቅያኖስ ንፋስ ወያሎክ ሰው ወያልከስ እንድቃስ አይ ነገራ ይወራ የሷስ ወዶ የገባ ሰው ከባህር ከውሃው ዋኝቶ ይውጣው እንጂ ሌላ ማን ሊረዳው የተፈጥሮ ቅርጿ ስቦኝ ዘፍቅ ያለው የውቅያኖስ አሳ ምርኮኛ ሆኛለው ወረተኛው ኃይለኛው ፍቅሯ ሸብቦ ከባህር ላይ ከውቅያኖስ የዘፈቀኝ ስቦ ሊያስቀረኝ አስቦ እሷን ሁለት እጇን ይዛችሁ ጠይቋት ዋናተኛ ጠላቂ ሰው ከሆን ሻውጩ በልባት በጣም ጎበዝ በከተማ ውስጥ ምን አይነት እንስሳ ልታይ ትችያለሽ ማንን ነው ተማሪዎች ከረጅም ቀን በኋላ ዘና ለማለት የሚያደርጉትን ነገር ጥቀሽ እንቅልፍ የመጀመሪያ እርዳታ መስጫ ሳጥን ውስጥ የሚገኙ ነገሮችን ጥቀሽ አልኮል በመማሪያ ክፍል ውስጥ ሊገኙ የሚችሉ ነገሮች ጠረጴዛ በከተማ ውስጥ ምን አይነት እንስሳ ልታይ ትችያለሽ አህያ ተማሪዎች ከረጅም ቀን በኋላ ዘና ለማለት የሚያደርጉትን ነገር ጥቀሽ እንቅልፍ የመጀመሪያ እርዳታ መስጫ ሳጥን ውስጥ የሚገኙ ነገሮች ጥቀሽ አልኮል በመማሪያ ክፍል ውስጥ ሊገኙ የሚችሉ ነገሮችን ጥቀስ ጠረጴዛ ወንበር አምነን እንዴት ነሽ እግዚአብሔር ይመስገን ጎሽ ድምጽሽን ትንሽ ከፍ አድርጊ አምነን ስንት ያክፍልሽ 7 እሺ 7 ምንድነው ወደፊት የምትሆኚው ፋሽን ዲዛይነር ጥሩ ለምንድን ደስ ስለሚለኝ ትወጂዋለሽ እሺ ምንድነው ታለንትሽ እኔ ግጥሞችን መጻፍ ወዳለሁ የጻፍሽው ግጥም አለ የራስሽ ለኔ የምትይልኝ እስቲ በይልኝ እሺ እኔ የጻፍኩትኝ ለእናቶች ቀን ለእናቴ ነው የጻፍኩት ሃፒ ማዘርስ ዴይ የግጥሙ ርዕስ እማ ምን ላድርግልሽ
ዛሬዋን ሳታልም ከመኖር ብዙ አለ ካለመኖር ምንም ብላ ዋጥ አድርጋ አፍነገ ሁሉንም የደስታዋ ወራት እስኪመጡ ድረስ ብሶቷን ሀዘኗን ችላ በመታገስ ከክፉ ቀን ጋር አብራ እየኖረች እማዬ እኮ ናት ታሳዝነኛለች እማ ምን ላርግልሽ ምኑንስ ልስራልሽ ለኔ ጫማ ጫምተሽ አንቺ በባዶ እግርሽ ስንቱን ተራራ አልፈሽ እግርሽ እየደማ ደህና ነኝ ትያለሽ እማ ምን ላርግልሽ ምኑንስ ልስራልሽ አንቺ ማለት ለኔ ጥሩ መስታወቴ ነገ የማያይ እማ ምን ላርግልሽ ምኑንስ ልስራልሽ አንቺ ማለት ለኔ ልክ እንደ ሻማነሽ ለኔ ያበራሽ አንቺ ግን ታልቂያለሽ ረጅሙን እድሜ አምላክ ላንቺ ይስጥሽ ብራቮ እናቶቻችንን ከመውደድና ከማክበር ከመታዘዝ ውጪ ሌላ በምንም የፈለገ ነገር ብናረግላቸው ልንመልስ አንችልም አይደል ልንመልስ አይቻልም የእናትነት የተከፈለለት ነገር በጣም ከባድ ነው እናት መሆን በጣም ከባድ ነው አንድ ጊዜ የኔ እናት ምን አለች አንድ ሙዚቃ ጋብዘናት ሙዚቃውን ሰማችና ስለ እናት ነውና በጣም አመሰግናለሁ ስለምታስቡኝ ደስ ብሎኛል አለች ግን ለኔ ውለታ ለመክፈል እንዳታስቡ አለች መቼም እንዳታስቡ እኔ እናንተን ሳሳድግ አንዳችሁን ላዝላችሁ ከዚህ አንስቼ እዚህ ጀርባዬ ላይ እስክታርፉ ድረስ ከጄ ያመልጡኝ ይሆን ብዬ የምሳቀቀውና እሱን እንኳን ማሰብ ይከብዳል ብላለች አንቺ ጥሩ ገለጽሽው እናትሽ ረጅም እድሜ ከጤና ጋር ይስጥሽ እሺ አምነን በከተማ ውስጥ ምን አይነት እንስሳ ልታይ ትችያለሽ ውሻ ተማሪዎች ከረጅም ቀን በኋላ ዘና ለማለት የሚያደርጉትን ነገር ጥቀሽ መጫወት የመጀመሪያ እርዳታ መስጫ ሳጥን ውስጥ የሚገኙ ነገሮች ጥቀሽ የቁስል ፕላስተር በመማሪያ ክፍል ውስጥ ሊገኙ የሚችሉ ነገሮች ሰሌዳ በከተማ ውስጥ ምን አይነት እንስሳ ልታይ ትችያለሽ ውሻ አንደኛው መልስ ነው ተማሪዎች ከረጅም ቀን በኋላ ዘና ለማለት የሚያደርጉትን ነገር ጥቀሽ መጫወት ስፖርት ኳስ ይጫወታሉ የመጀመሪያ እርዳታ መስጫ ሳጥን ውስጥ የሚገኙ ነገሮች ጥቀሽ የቁስል ፕላስተር በመማሪያ ክፍል ውስጥ ሊገኙ የሚችሉ ነገሮችን ጥቀሽ ሰሌዳ ሳምራዊት እንዴት ነሽ? እግዚአብሔር ይመስገን። እሺ ሳምራዊት ምንድነው የምትሆኚው ወደፊት? ዘፋኝ። ሳምራዊት ዘፋኝ ከመሆኗ በፊት ዛሬ እዚህ ትመጣች እና ዛሬ ሳምራዊት ይሄንን ዘፈን ዘፍና ነበር ብለን ለማለት ለሰዎች ምን እናድርግ እንዴት እንስማ የሆነ ነገር? እሺ ይዤላችሁ የመጣሁት የታምራት ደስታን እንደው ስወድሽ የሚለው ነው። እንደው ስወድሽ ከራሴ በላይ እሺ እንዲያው ስወድ ከራሴ በላይ ምን አሳሰበህ በኔ ላይ ምነው ዳረከው ልቤን ለስቃይ የሌለህን ይህን ጸባይ ምን ይልሃል የታዘበ ያየ ሁሉ ያየ ፈራድ ለሰቀቀን ስትዳርገኝ ሳልጠረጥር ሳልዘጋጅ ከዚህ ቀደም የነገርከኝ ደስታ ማግኘት በሰው ስቃይ የሌለህን ይህን ጸባይ ከየት አመጣው ይህን ጸባይ? ብራቮ እና ድምጻዊ ነው የምትሆኚው? በጣም ጥሩ በርቺ። በከተማ ውስጥ ምን አይነት እንስሳ ልታይ ትችያለሽ? ድመት። ተማሪዎች ከረጅም ቀን በኋላ ዘና ለማለት የሚያደርጉትን ነገር ጥቀሽ። ፊልም ያሉ። የመጀመሪያ እርዳታ መስጫ ሳጥን ውስጥ የሚገኙ ነገሮች ጥቀሽ። ቁስል ማንሻ መቀስ። በመማሪያ ክፍል ውስጥ ሊገኙ የሚችሉ ነገሮችን ጥቀሽ። ቾክ። በከተማ ውስጥ ምን አይነት እንስሳ ልታይ ትችያለሽ? ድመት። ሁለተኛው መልስ ነው። ተማሪዎች ከረጅም ቀን በኋላ ዘና ለማለት የሚያደርጉትን ነገር ፊልም ያያሉ፣ ቲቪ ወይም ስልክ ያያሉ። የመጀመሪያ እርዳታ መስጫ ሳጥን ውስጥ የሚገኙ ነገሮች ጥቀሽ። መቀስ። በመማሪያ ክፍል ውስጥ ሊገኙ የሚችሉ ነገሮችን ጥቀሽ። ቾክ። እሺ ቾክ። እንዴት ነሽ ማራናታ? እግዚአብሔር ይመስገን። እሺ ምንድነው የምትሆኚው አንቺስ ወደፊት? ጋዜጠኛ። ማትሆኚውስ መሆን ማትፈልጊውስ? አስቤበት አላውቅም። አስበሽ አታውቂም? ጋዜጠኛ ለመሆን ለምን ፈለግሽ? ስራውን ስለምወደው። ኢንተርናሽናል ጋዜጠኛ ለመሆን ታስቢያለሽ? ኢንተርናሽናል ጋዜጠኛ? አዎ። ማን የምታውቂው አለ ጋዜጠኛ ከኢትዮጵያ?
እናንተ? እኔ ጋዜጠኛ አይደለሁም። የፕሮግራም መሪ ነኝ። እኔ ጋዜጠኝነት ትምህርት አለው። ጆርናሊዝም የሚባል ትምህርት አለው። በዲግሪ ትመረቂያለሽ፣ ከዛ ማስተርስ ትሰራለሽ፣ ከዛ የምርመራ ጋዜጠኝነት ይባላል፣ ከዛ የሕክምና ጋዜጠኝነት አለ፣ የመልክዓ ምድር ጋዜጠኝነት አለ፣ የህዋ ሳይንስ ጋዜጠኝነት አለ። ጋዜጠኝነት በጣም ብዙ ነው፣ በጣም ብዙ ጥልቅ ነው። ስትማሪ ታውቂያለሽ። ተምረሽ ነው ጋዜጠኛ የምትሆኚው መቼም አይደል? እሺ፣ በከተማ ውስጥ ምን አይነት እንስሳ ልታይ ትችያለሽ? በግ ወይም ፍየል። በግ ወይም ፍየል ጎን ለጎን ወይስ? ተማሪዎች ከረጅም ቀን በኋላ ዘና ለማለት የሚያደርጉትን ነገር ጥቀሽ። ዘመድ ቤት ይሄዳሉ። ዘመድ ቤት ይሄዳሉ። የመጀመሪያ እርዳታ መስጫ ሳጥን ውስጥ የሚገኙ ነገሮችን ጥቀሽ። ፋሻ ወይም ጥጥ ወይም ፋሻ። በመማሪያ ክፍል ውስጥ ሊገኙ የሚችሉ ነገሮችን ጥቀሽ። ተማሪዎች ነገሮች ተማሪዎች ነው ነገሮች ያልሻቸው። በከተማ ውስጥ ምን አይነት እንስሳ ልታይ ትችያለሽ? በግ ወይም ፍየል? በግ። ተማሪዎች ከረጅም ቀን በኋላ ዘና ለማለት የሚያደርጉትን ነገር ጥቀሽ። ዘመድ ቤት ይሄዳሉ። ዘመድ ጥየቃ። የመጀመሪያ እርዳታ መስጫ ሳጥን ውስጥ የሚገኙ ነገሮች ጥቀሽ። ፋሻ ወይም ጥጥ ወይም ፋሻ። በመማሪያ ክፍል ውስጥ ሊገኙ የሚችሉ ነገሮችን ጥቀስ። ተማሪዎች ነገሮች ስለሚል ነው። ተማሪዎች በተለምዶ ሰው ወልዷቸው ነው። ማራናታ ምንድን ነው ታለንትሽ? እኔ ልክ እንደ ግጥም አይነት ነገር እስቲ ዛሬ ያመጣሁልህ ገንዳው የሚለው መነባንብ። ገንዳው መነባንብ ከማራናታ ደረጀ። ገንዳው። እዚህ አሜሪካ በሀገረ ማርያም በጊዜ ቤቴ ጊዜ በረንዳ ቆሜ ሳነጣጥር አየሁኝ መንገድ ዳር ተገትሮ ያለ የቆሻሻ ገንዳ። ዳቦው እንደ ጉድፍ፣ ወተቱም እንደ ድፍ፣ ልብሱም እንደ ቅጠል በገንዳው ከርሱ ውስጥ ይረግፋል እንደጠል። የአሜሪካ መልኳ አይደለም ህንፃዋ ሰማይ የሚነድለው፣ አይደለም መንገዷ እንደ ቆለኛ ቅል የተወለወለው፣ አይደለም ፖሊሷ ዝሆን የሚያለው። የአሜሪካ መልኳ ጎልቶ የተሳለው ገንዳዋ ላይ ነው መንገድ ዳር ባለው በአገሬ ሰማይ ስር ሰው ጠኔ ገፍትሮት ሲወድቅ በመደዳ የአሜሪካ ንስር ለአንዲት ሲኒ ሆዱ በጋን እያስቀዳ እዚያ ማጣት ዕዳ እዚህ ማግኘት ዕዳ እዚያ ባዶ ሞሰብ እዚህ ሙሉ ገንዳ። ከዕለታት አንድ ቀን በሰማያትና በምድሪቱ ድንበር ከኛ ጎሳ አጠገብ የቆሻሻ ገንዳ ተቀምጦ ነበር። የሰማይ መላእክት አላጋጭ ቀለኛ ራበን መግቡን ስንላቸውኛ ብዙ መናጋግረው ሲያዘንቡ ከሰማይ የኛን ጎሳ ስተው ካታቱስ ገንዳው ላይ። ከቱ ለምን ይሆን አፍቃሪ ህፃናት በደቦ የሚያለቅሱት? የወተቶች አዋሽ የእርጎ ሚሲሲፒ በበዛበት ዓለም ጤዛ የሚልሱ? ከቱ ለምን ይሆን የሹራብ ተራራ የቡልኮ ጋራ በበዛበት ዓለም ጭጋግ የሚለብሱ? የምድር ጠቢባን ለዚህ ግዙፍ ሚስጥር መልስ አገኝ ብላችሁ ጠፈር አታስሱ። አሜሪካ ያለው የቆሻሻ ገንዳ ግጣሙ ሲከፈት ወለል ይላል መልሱ። ብራቮ። አሜሪካ ገንዳ። በከተማ ውስጥ ምን አይነት እንስሳ ልታይ ትችላለህ? ውሻ፣ ድመት፣ አህያ፣ በግ። ተማሪዎች ከረጅም ቀን በኋላ ዘና ለማለት የሚያደርጉትን ነገር ጥቀስ። አንደኛው አልተመለሰም። መጫወቻ ቦታ ሄዳሉ፣ ስፖርት ኳስ ይጫወታሉ፣ ዘመድ ጥየቃ፣ ቲቪ፣ ስልክ ያያሉ። የመጀመሪያ እርዳታ መስጫ ሳጥን ውስጥ የሚገኙ ነገሮች ቁስል፣ ፕላስተር፣ ጥጥ። ሶስተኛው አልተመለሰም። አራተኛው አልኮል ነው። ሶስተኛው ጓንት። በመማሪያ ክፍል ውስጥ ሊገኙ የሚችሉ ነገሮችን ጥቀስ። ዴስክ፣ ወንበር፣ ጠረጴዛ፣ ሰሌዳ። 3 እና 4 አልተመለሰም። እሺ፣ ደብተር። ብራቮ። እስክሪብቶ፣ እስራስ ወይም እስክሪብቶ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የታዳጊዎች ነው። ሽልማቱ ረፍት ነው። አንድ ቀን ኩሪፍቱ ከቤተሰባቸው ጋር ሄደው ረፍት ያደርጋሉ። እየበሉ እየጠጡ እየተጫወቱ እየተደሰቱ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። በነፃ ነው የምትመጡት። ነፃ ሆናችሁ ታወራላችሁ፣ ታለንታችሁን ታሳያላችሁ። ዘና ለማለት ኩሪፍቱ ትሄዳላችሁ። የሐሴት ቤተሰቦች ያመጡት ነጥብ 86 ነጥብ አምጥተዋል።
ከ75 ነጥብ በላይ ያመጣ አስቤዛ ይሸምትለታል። አስቤዛ ተሸምቶላቸዋል። አስቤዛ ተሸምቶላቸዋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። የኢዮስያስ ቤተሰቦች እንኳን ደህና መጣችሁ። እንኳን ደህና ቆይ። ኢዮስያስ አንተ ነህ? የቤተሰቡ ስም ያንተ ነው? እሺ። ኤልያሆም ኤልያሆም አስተዋውቀኝ እስቲ እነማን ናቸው? እሱ ኢዮስያስ ይባላል፣ ወንድሜ ነው። የአባትን ስም ተናገር። እኔ ኤልያሆም አለማየሁ እባላለሁ። እሺ። እሱ ኢዮስያስ አለማየሁ ይባላል። እሺ። እሱ ግሩም ነው። እሺ። ያ ደግሞ ሄኖክ። እሺ። ስለመጣችሁ በጣም ነው የምናመሰግነው። ኤልያሆም ስንት ዓመት ይበልጣል? እሱ 4። ስንት ያክፍል ነው አንተ? እኔ 4። ስለዚህ እሱ 8 ያክፍል ነው። ምንድነው የምትወደው ትምህርት? እኔ ሂሳብ። ምንድነው ታለንት ካንተ? ታለንት እስካሁን አላወቅም። ኳስ ትወዳለህ? ስፖርት ምንድነው የምትወደው ስፖርት? የስፖርት አይነት ሩጫ። ብራቮ። እሺ። በመካነ እንስሳት ውስጥ ምን ልታይ ትችላለህ? በዙ ውስጥ አንበሳ። ልጆች ወደ ትምህርት ቤት ምን ይዘው ይሄዳሉ? ብስኩት። ልጆች ከቁርስ ጋር ብዙ ጊዜ የሚጠጡት መጠጥ ምን ሊሆን ይችላል? ሻይ። ከኩሽና ውስጥ የሚገኝ ዕቃዎችን ጥቀስ። ማማሲያ። በዙ መካነ እንስሳት ውስጥ ልታይ የምትችለው እንስሳ ጥቀስ። ምን ልታይ ትችላለህ? አንበሳ። አንደኛው መልስ ነው። ልጆች ወደ ትምህርት ቤት ምን ይዘው ይሄዳሉ? ብስኩት። ልጆች ከቁርስ ጋር ብዙ ጊዜ የሚጠጡት መጠጥ ምን ሊሆን ይችላል? ሻይ። አንደኛው መልስ ነው። በኩሽና ውስጥ የሚገኙ ዕቃዎችን ጥቀስ። ማማሲያ። ኢዮስያስ እንዴት ነህ? ደህና ነኝ። እሺ። ምንድነው የምትሆነው ወደፊት ኢዮስያስ? ዩቲዩበር። አንተስ ኤልያ? እኔ ሯጭ። እሱ ኦሎምፒክ፣ አንተ ደግሞ ዩቲዩበር። ከዛ ላይቭ ታስገባለህ። እሺ። ዩቲዩበር ማለት ምን ማለት ነው? ዩቲዩበር ማለት ዩቲዩብ የስልክ አፕሊኬሽን ሲሆን እዛ ላይ ቪዲዮዎችን እየለቀቅን ገንዘብ እናገኝበት የስራ አይነት ነው። አለ። አንተ አሁን ዩቲዩብ የለኝም። ወደፊት ነው የምትሆነው ትምህርትን ከጨረስክ በኋላ። በምን አይነት ዘውግ ላይ ነው መስራት የምትፈልገው? ሪአክሽን ቪዲዮ። ምንድነው ታለንት ካንተ? ስዕል ስላለ። ስለዚህ በደንብ እይታ ካሪፍ ነው የሚሆነው ማለት ነው። ጥሩ ነገሮችን ታያለህ ማለት ነው። እሺ ኢዮስያስ፣ በዙ መካነ እንስሳት ውስጥ ምን ልታይ ትችላለህ? ዝንጀሮ ወይም ጦጣ። ልጆች ወደ ትምህርት ቤት ምን ይዘው ይሄዳሉ? ምሳቃ። ልጆች ከቁርስ ጋር ብዙ ጊዜ የሚጠጡት መጠጥ ምን ሊሆን ይችላል? ጁስ። ከኩሽና ውስጥ የሚገኙ ዕቃዎችን ጥቀስ። ድስት። በዙ መካነ እንስሳት ውስጥ ምን ልታይ ትችላለህ? ዝንጀሮ ወይም ጦጣ። ልጆች ወደ ትምህርት ቤት ምን ይዘው ይሄዳሉ? ምሳቃ። ልጆች ከቁርስ ጋር ብዙ ጊዜ የሚጠጡት መጠጥ ምን ሊሆን ይችላል? ጁስ። ከኩሽና ውስጥ የሚገኙ ዕቃዎችን ጥቀስ። ድስት። አንደኛው መልስ ነው። ግሩም አባት፣ እንዴት ነህ? እግዚአብሔር ይመስገን። ምንድነው የምትሆነው ወደፊት ግሩሜ? ኢንጂነር። ጎበዝ። የምትወደው ትምህርት ምንድነው? ማትስ። መሆን የማትፈልገውስ? ጋዜጠኛ። ምንድነው የምትሆኚው አንቺስ ወደፊት? ጋዜጠኛ። መሆን የማትፈልገው ምንድነው? ጋዜጠኛ። ጋዜጠኛ። መሆን የማትፈልገው አንቺ ምንድነው? ኢንጂነር። ጎበዝ አጣይኝ። እሷ ያንተ አባት ነው። እሺ። ምንድነው ታለንትክ? ኳስ መጫወት። ኳስ ትጫወታለህ? የማን ደጋፊ ነህ? የሲቲ። ማንቸስተር ሲቲ። በዙ መካነ እንስሳት ውስጥ ምን ልታይ ትችላለህ? ነብር። ልጆች ወደ ትምህርት ቤት ምን ይዘው ይሄዳሉ? ቦርሳ። ልጆች ከቁርስ ጋር ብዙ ጊዜ የሚጠጡት መጠጥ ምን ሊሆን ይችላል? ውሃ። ከኩሽና ውስጥ የሚገኙ ዕቃዎችን ጥቀስ። ስቶቭ። በዙ መካነ እንስሳት ውስጥ ምን ልታይ ትችላለህ? ነብር። ልጆች ወደ ትምህርት ቤት ምን ይዘው ይሄዳሉ? ቦርሳ። አንደኛው መልስ ነው። ልጆች ከቁርስ ጋር ብዙ ጊዜ የሚጠጡት መጠጥ ምን ሊሆን ይችላል? ውሃ።
ከኩሽና ውስጥ የሚገኙ ዕቃዎችን ጥቀስ። ስቶቭ ምድጃ ወይም ስቶቭ። ሄኖክ አቤት። እንዴት ነህ ሄኖክ? ሰላም። ምንድነው የምትወደው ስፖርት? ኳስ ትጫወታለህ? እሺ ምንድነው ወደፊት የምትሆነው? ኳስ ተጫዋች። ታለንትክ ምንድነው? ኳስ። እሺ ሄኖክ መሆን የማትፈልገውስ ምንድነው? በዙ መካነ እንስሳት ውስጥ ምን ልታይ ትችላለህ? ቀጭኔ። ልጆች ወደ ትምህርት ቤት ምን ይዘው ይሄዳሉ? ደብተር። ልጆች ከቁርስ ጋር ብዙ ጊዜ የሚጠጡት መጠጥ ምን ሊሆን ይችላል? ወተት። በኩሽና ውስጥ የሚገኙ ዕቃዎችን ጥቀስ። ጭልፋ፣ ቢላ። ጭልፋና ቢላ። በዙ መካነ እንስሳት ውስጥ ምን ልታይ ትችላለህ? ቀጭኔ። ልጆች ወደ ትምህርት ቤት ምን ይዘው ይሄዳሉ? ደብተር። ልጆች ከቁርስ ጋር ብዙ ጊዜ የሚጠጡት መጠጥ ምን ሊሆን ይችላል? ወተት። ከኩሽና ውስጥ የሚገኙ ዕቃዎችን ጥቀስ። ጭልፋ ወይም ቢላ። መክተፊያና ቢላዋ። እሺ ያልተመለሱትን እናያለን። 50ዎቹ ሰዎች ያሉትን እናያለን። አሁን በዙ መካነ እንስሳት ውስጥ ምን ልታይ ትችላለህ? አንበሳ፣ ጦጣ፣ ዝንጀሮ፣ ነብርና ቀጭኔ። ልጆች ወደ ትምህርት ቤት ምን ይዘው ይሄዳሉ? ቦርሳ፣ ደብተር፣ ምሳቃ። አራተኛውን ይመስላቸዋል? እሺ እዛታችሁ እዛ። አዎ አንቺ። እስክሪብቶ። እርሳስና እስክሪብቶ። ጎበዝ። ልጆች ከቁርስ ጋር ብዙ ጊዜ የሚጠጡት መጠጥ ምን ሊሆን ይችላል? ሻይ፣ ውሃ፣ ወተት፣ ጁስ። ከኩሽና ውስጥ የሚገኙ ዕቃዎችን ጥቀስ። ድስት፣ ምድጃ፣ ስቶቭ፣ መክተፊያና ቢላ። አራተኛው ምጣድ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። ሁላችሁም ትመጣላችሁ፣ ስቃችሁ ዝነኛ ትሆናላችሁ። ታዳጊዎች፣ ያገቱ ልጆች፣ ያክስት ልጆች፣ የአንድያት ልጆች፣ የሰፈር ልጆች፣ የትውልድ ጓደኞች ትመጣላችሁ፣ ረፍት ታረጋላችሁ። ምክንያቱም ሽልማቱ ኩሪፍቱ ሪዞርት አንድ ቀን መዝናናት ነው። በውሃ ቮሊ ትጫወታላችሁ፣ ዝዋዥዌ ትጫወታላችሁ። የሐሴት ቤተሰቦች ያመጡት ነጥብ 86 ነጥብ ነበር ያመጡት። አስቤዛ ተሸምቶላቸዋል። የኢዮስያስ ቤተሰቦች ያመጡት ነጥብ 104 ነው። 104 ነጥብ አስብጧል። 104 ነጥብ አምጥተዋል። አስቤዛ ተሸምቶላቸዋል። ጋዜጠኛይቱ እየመራች ጓደኞቿን 104 ነጥብ። ዛሬ ገና ነው የተጠራው። 104 ነጥብ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። ወደ ኩሪፍቱ ሪዞርት ለመዝናናት የሚሄዱበት ሰዓት ላይ ደርሰናል። የኢዮስያስ ቤተሰቦች ነገሮችን በምልክት በመግለጽ ወደ ኩሪፍቱ ሊጓዙ ነው። ሙሉ ነጥብ ካመጡ ማለት ነው። እና ግሩሜ እርግጠኛ ስትሆን ነፂ እንጀምር በለኝ። ነፂ እንጀምር። እሺ ሙቀጫ። ብራቮ። ለጎንበስ አይጠበቅብህም ነበር። የጌሾ በገና ማንም ሰው አይመጣ። በርበሬ ነው። የጌሾ ወቀጣ ማንም ሰው አይመጣ። መብላት። ምግብ፣ እንጀራ፣ አቃጠለ። ምን ቃሪያ፣ በርበሬ። ሚጥሚጣ። ብራቮ ሚጥሚጣ። ብራቮ ግሩም። ሞተር። ዳይ። ህጻን። ታዲማል። ስፖርት። ኧረ ዛፉን ላይ ምናምን ተይው እስቲ። ችግኝ። ባንድ እጅ እንደ ዋና። ጦጣ። ብራቮ ጦጣ። ቀይ ማን ቀጥሎ የሚያሳየው? ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። በኢቢኤስ ቴሌቪዥን ብቻ። ሽልማቱ ኩሪፍቱ ነው። ና ወደዚህ። ኩሪፍቱ ነው ሽልማቱ። ኩሪፍቱ አንድ ቀን ከቤተሰባቸው ጋር ሄደው ረፍት ያደርጋሉ። ሁላችሁም ትመጣላችሁ።
መጽሐፍ ማንበብ መራራ ነገር መግሞጥመጥ መጠጣት መጥፋት ምን መራራ ነገር መጠጣት ወፈር ያለ ነገር አጥሚት በሱ ስለዋወቅ ወይም በሱ የወተት ተዋጽኦ እኮ ነው። እርጎ እኮ የሚተፋ ነገር የለውም እኮ። እርጎ ምን ይተፋል? አይተፋም እኮ። ከጠጣ በኋላ በያዝ እንዲህ ብትጠርጋት ይሻላል። መክተፍ ሽንኩርት ወይም ቲማቲም ወይም ቲማቲም ድንች ሌላ መላጥ ድንች ሌላ ስኳር ድንች ነው የሚባለው። ጎበዝ፣ አንተ እንዳልከው ነው የሚባለው ከዚህ በኋላ ስኳር ድንች። እንደውም ስኳር ድንች በሱ ስም ይቀጥል፣ እሱ ባለው ይቀጥል። እሱ እንዳለው ደስ አለው። አንተ ለሱ ፈጠረ እሱ ያለው አይመስልም? ጁስ ኩሪፍቱ ናችሁ እናንተ። የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። የአክስት ልጆች፣ የአጎት ልጆች፣ የአያት ልጆች፣ የአንድ አያት ልጆች፣ የሰፈር ልጆች፣ የትምህርት ቤት ጓደኞች ትመጣላችሁ። እዚህ ታለንታችሁን ታሳያላችሁ፣ ችሎታችሁን ትናገራላችሁ፣ ምኞታችሁን ትናገራላችሁ፣ የምታስቡትን ትናገራላችሁ። ረፍት ታረጋላችሁ። ኩሪፍቱ ሊሄዱ ነው። የኢዮስያስ ቤተሰቦች ያመጡት ነጥብ ሙሉ ወደ ኩሪፍቱ ሪዞርት ሄዳሉ። ከቤተሰባቸው ጋር እግራቸውን ሰቅለው በውሃ ቦሊቦል ይጫወታሉ፣ በውሃ ቴስታ ይመታታሉ ማለት ነው። እዛ ሄደው ይዝናናሉ ነው። አንድ ቀን ሙሉ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። የአያት ልጆች፣ የአጎት ልጆች፣ አክስት ልጆች፣ የሰፈር ልጆች፣ የትምህርት ቤት ጓደኞች እዚህ ትመጣላችሁ። ረፍት ታረጋላችሁ። ኩሪፍቱ ነው መዝናኛው። አንድ ቀን ከቤተሰባችሁ ጋር ሄዳችሁ ዘና ፈታ ለቀቅ ሸብረቅረቅረቅረቅረቅ ብላችሁ ትመጣላችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ። ክፉ አይንካችሁ።